ሁለት ልጆች አሉ ጎዳና የሚያድሩ እጅግ ተቸግረው በረሃብ በጥሙ ሞት አፋፍ ያመሩ። ከሁለቱ አንዱ ማማረር ጀምሯል። ፈጣሪ አይወደንም ረስቶናል ይላል። አንደኛው ግን ብልህ እጅግ አስተዋይ ነው። በማማረር ፈንታ የገብርኤል አምላክ ድረስልን አለው። ፈጣሪም ጸሎቱን ልመናውን ሰምቶ አንድ ሰው በመንገድ ላከላቸው መርቶ። መብልን በማጣት እጅግ ደክመው ኑሮ ከተኙበት መሬት ሳይነቃነቁ አሰሙ ሮሮ። ወንድማችን እርዳን እባክህ አብላን፣ እህል ቢባል ሳንቀምስ ሁላን 3 ቀን። ሰውየው አይቷቸው እጅጉን ቢያዝን የእጁን ሰዓት አይቶ ጥሏቸው መረጠ ወደፊት መሄድን። አማራሪው ልጅ ግን እጅግ ተበሳጨ፣ ብስጭት ንዴቱ ስድብን አመነጨ። ብልህ አስተዋዩ ጸሎተኛው ልጅ ግን በስንፍና ወሬ ከመናገር ይልቅ ፈጣሪ ለመነ በዝምታ በጥልቅ። ጥቂት እንደቆዩም ጥሏቸው የሄደው የቅድሙ ያ ሰው አንድ ፖስታ ይዞ መጣ ጠገባቸው። ልጆቹም ተገርመው ሲሉ እጅ ከምን ሰውየው ጀመረ ንግግር ጉዳዩን። ይህን ፖስታ ይዛችሁ ማዶ ሱቅ በመሄድ ፖስታውን ስጡልኝ አለ በመማለድ። ይህን አድርጉልኝ በጣም ስለቸኮልኩ፣ ስመለስ ምግቡንም መጠጡንም ከቻልኩ እሰጣችኋለሁ ይኸው በስሜ ማልኩ። አማራሪው ልጅም ይህንን ሲሰማ እጅግ ተበሳጨ ድምጹንም አሰማ። ሰውየው ዝም አለው በፍጹም ትዕግስት፣ የጓደኛውን መልስ ጠብቆ ሳይታክት። ጥበበኛው ልጅም ተነሳ ሊታዘዝ ከጉልበት አቅሙ ሳይማከር ለመጓዝ። ሰውየው በደስታ ፊቱ እንደ ፀሐይ በራ፣ ፖስታውንም ሰጥቶ ወደ ስሯ መራ። ብልሃተኛው ልጅ እጅጉን ቢደክመው ከቦታው ደረሰ ትዕዛዙን ሊፈጽመው። ፖስታውን ለአንዲት ሴት ሰጥቶ አስረክቦ መራመድ ቀጠለ ወደ ጓደኛው ጋር ሊመለስ አስቦ። ሴቲቱ ፖስታውን ብትከፍተው በፍጥነት በግርምት ፈገግታ ፈገጋለች ገርሟት። ጊዜ ሳታባክን ሳይቀር ከመንገዱ ሮጣ ያዘች እጁን ቶሎ በመሄዱ። በፖስታው ስላለው አስደሳቹ ነገር ማውራታን ጀመረች በደስታ መናገር። ሰውየውም ፖስታው ውስጥ ገንዘብ አስቀምጦ ጽሑፉንም ጽፏል ቃላቱን መራርጦ። ጽሑፉ እንዲህ ይላል ላንብብልህ ስማኝ። ፖስታ ያመጣው ልጅ መራቡ ሲገባኝ ምግብን ለማብላት እኔ ጊዜ አጠረኝ። ስለዚህ እህቴ ባስቀመጥኩት ገንዘብ መብልን እስኪጠግብ አብይልኝ ከልብ። አንቺን ያስቸገርኩሽ ልጅ ለማጉረስ ገንዘብን ብሰጠው እንዲበላበት ቁርስ ለሱስ ያበላዋል ምግብን እንደመጉረስ። አላ ይሰስታል ገንዘቡን እንዳይፈስ፣ ስለዚህ አደራ ውለታ ከፍላለሁ። ገንዘቡን ሳትሰጪ የሚበሉት ስጫቸው። ማርፈድ ማልችልበት ጉዳይ ገጥሞኝ እንጂ ይህን የበረከት የመመረጥ ስራ አሳልፌ ማልሰጥ ከቶ የኔን ተራ። ፖስታውን አንብባ ስትጨርስ ሴቲቱ እጁን ይዛው ሄደች ወደ ምግብ ቤቱ። ልጁ ቢደሰትም በገጠመው ገዱ ጓደኛው ትዝ አለው የክፉ ቀን ጓዱ። ሴቲቱን ነገራት ጓደኛ እንዳለው እጅግ የተራበ እህል የሚሻው። ሴቲቱ ማዘነች በጣም ልቧን ነካው። ከኪሷ ጨምራ ምግብና መጠጥን ጨምራ ጨማምራ አሲዛ ሸኘችው። ልጁም ከጓደኛው ደርሶ ቀና አረገው። ምግቡን አጎራርሶ ከረሃብ ከጠኔ ከምሬት አዳነው። ሲያማር የነበረው ፈጣሪ አምላኩን ትምህርትን ተማረ ተግቶ መታዘዝን። ጓደኛው ቢታዘዝ ያለ ምንም ምሬት ሕይወቱን አቆያት በእርሱ ታዛዥነት።